ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች እየሰጠን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውንም እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎቹ እየሰጠን እንገኛለን ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ቃላት ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከመጨረሻው እዩት። እስከመጨረሻው በደንብ አድርጋችሁ እዩት። ይህን ቪዲዮ እስከመጨረሻው ካያችሁት በደንብ ይገባችኋል ማለት ነው። በቶሎ መለወጥ ትችላላችሁ። ማንበብ የማይችል ካለም በቶሎ ማንበብ ይችላል። መጻፍ የማይችል ካለም በቶሎ መጻፍ ይችላል ማለት ነው። እንግዲህ ይህንን ቪዲዮ አንድ ባንድ አሳያችኋለሁ። ተከታተሉ። እንግዲህ በዛሬው ቪዲዮአችን ባለ 2 ሆሄ፣ ባለ 3 ሆሄ፣ ባለ 4 ሆሄ ቃላትን ምስረታ የሚል ይዤላችሁ መጥቻለሁ ማለት ነው። እሱንም አንድ ባንድ አሳያችኋለሁ። እንግዲህ ባለ 2 ሆሄ ቃላቶች ማለት እነዚህኞቹ ናቸው ማለት ነው። እነዚህኞቹንም አንድ ባንድ አሳያችኋለሁ ማለት ነው። ነፃ ይላል ማለት ነው። ነ የነ ቤተሰብ የመጀመሪያዋ ናት። ጻ የጸ ቤተሰብ የአራተኛዋ ናት። ነፃ የሚል ቃል መስርቶልናል ማለት ነው። እንግዲህ በዚህ መሰረት ይህ እስከታች እያንዳንዳቸው 9 ቃላትን መስርቼ ይዤላችሁ መጥቻለሁ ማለት ነው። ሁሉንም አንድ ባንድ እንዳሳያችኋለሁ። እንግዲህ ቀጣይ ደግሞ አየ ይላል ማለት ነው። አ ቤተሰብ የመጀመሪያዋ ናት። የቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። በአንድ ላይ አየ የሚል ቃል መስርቶልናል ማለት ነው። ቀጣይ ደግሞ መጣ ይላል ማለት ነው። እዚህ ጋር የምታዩት የመቤተሰብ የመጀመሪያዋ ናት። ጣ የጠ ቤተሰብ የአራተኛዋ ናት። በአንድ ላይ መጣ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጠፋ ይላል ማለት ነው። ጠ የጠ ቤተሰብ የመጀመሪያዋ ናት። ፋ የፈ ቤተሰብ የአራተኛዋ ናት። በአንድ ላይ ጠፋ የሚል ቃል መስርተውልናል ማለት ነው። እንግዲህ ቀጣይ ደግሞ ዞረ በአንድ ላይ ዞረ ይላል ማለት ነው። እንግዲህ እዚህ ጋር እንደምታዩት የዘ ቤተሰብ የሰባተኛዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። በአንድ ላይ ዞረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አጣ ይላል ማለት ነው። የአ ቤተሰብ የመጀመሪያዋ ናት። ጣ የጠ ቤተሰብ የአራተኛዋ ናት። እንግዲህ በአንድ ላይ አጣ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፈራ ይላል ማለት ነው። ፈ የፈ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ናት። በአንድ ላይ ፈራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መራ ይላል ማለት ነው። እንግዲህ እዚህ ጋር የምታዩት የመቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ናት። በአንድ ላይ መራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ነጋ ይላል ማለት ነው። የነ ቤተሰብ የመጀመሪያዋ ናት። ጋ የገ ቤተሰብ የአራተኛዋ ናት። በአንድ ላይ ነጋ የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህ የምታዩቸው ዝልይ ያሉት ባለ 2 ሆሄ ወይም ደግሞ ባለ 2 ፊደል ቃላት ናቸው ማለት ነው። ቀጣይ ደግሞ ባለ 3 ሆሄ ወይም ደግሞ ባለ 3 ፊደል ቃላት እናያለን ማለት ነው። እንግዲህ እነሱም እነዚህኞቹ ናቸው ማለት ነው። እንግዲህ እነዚህኞቹ ናቸው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። ጠገነ ይላል ማለት ነው። ጠ የጠ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። በአንድ ላይ ጠገነ ይላል ማለት ነው። እንግዲህ እዚህ ጋር የምታዩቸው ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ ጠገነ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ከላይ ይላል። ከ የከ ቤተሰብ የመጀመሪያዋ ናት። ላ የለ ቤተሰብ የአራተኛዋ ናት። ይህ የቤተሰብ የሶስተኛዋ ናት። እንግዲህ እዚህ ጋር የምታዩት ከላይ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ውሸት ይላል ማለት ነው። የወ ቤተሰብ የስድስተኛዋ ናት። የሸ ቤተሰብ የመጀመሪያዋ ናት።
ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ውሸት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መከረ መከረ ይላል ማለት ነው። መ የመቤተሰብ የመጀመሪያዋ ናት። ከ የከቤተሰብ የመጀመሪያዋ ናት። ረ የረቤተሰብ የመጀመሪያዋ ናት። ስለዚህ ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። በአንድ ላይ መከረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቸኮለ ቸኮለ ይላል ማለት ነው። ቸ የቸ ቤተሰብ የመጀመሪያዋ ናት። ኮ የከቤተሰብ የሰባተኛዋ ናት። ለ የለቤተሰብ የመጀመሪያዋ ናት። እንግዲህ እዚህ ጋር በአንድ ላይ ቸኮለ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዘነበ ዘነበ ይላል ማለት ነው። ዘ የዘ ቤተሰብ የመጀመሪያዋ ናት። ነ የነቤተሰብ የመጀመሪያዋ ናት። በ የበቤተሰብ የመጀመሪያዋ ናት። በአንድ ላይ ዘነበ የሚል ቃል መስርተውልናል። እንግዲህ እዚህ ጋር የምታዩት የመጀመሪያ ድምጾች ናቸው እነዚህ ማለት ነው። ቀጣይ ደግሞ ዘመረ ዘመረ ይላል ማለት ነው። ዘ የዘ ቤተሰብ የመጀመሪያዋ ናት። መ የመቤተሰብ የመጀመሪያዋ ናት። ረ የረቤተሰብ የመጀመሪያዋ ናት። እንግዲህ በአንድ ላይ ዘመረ የሚል ቃል መስርተውልናል ማለት ነው። እዚህ ጋር የምታዩቸው የመጀመሪያ ድምጾች ናቸው ማለት ነው። ቀጣይ ደግሞ አመት አመት ይላል ማለት ነው። አ የአቤተሰብ የመጀመሪያዋ ናት። መ የመቤተሰብ የመጀመሪያዋ ናት። ት የተቤተሰብ የስድስተኛዋ ናት። በአንድ ላይ አመት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አገኘ ይላል ማለት ነው። አ የአቤተሰብ የመጀመሪያዋ ናት። ገ የገቤተሰብ የመጀመሪያዋ ናት። ኘ የኘ ቤተሰብ የመጀመሪያዋ ናት። እንግዲህ ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። በአንድ ላይ አገኘ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው ባለ 3 ሆሄ ቃላት ወይም ደግሞ ባለ 3 ፊደል ቃላት ናቸው ማለት ነው። ቀጣይ ደግሞ ባለ 4 ሆሄ ወይም ደግሞ ባለ 4 ፊደል ቃላቶችን እናያለን ማለት ነው። እንግዲህ እነሱ ደግሞ እነዚህኞቹ ናቸው ማለት ነው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። መስመር ይላል ማለት ነው። መ የመቤተሰብ የመጀመሪያዋ ናት። ስ የሰቤተሰብ የስድስተኛዋ ናት። መ የመቤተሰብ የመጀመሪያዋ ናት። ር የረቤተሰብ የስድስተኛዋ ናት። በአንድ ላይ መስመር የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩት ባለ 4 ሆሄ ቃላት ነው ማለት ነው። ቀጣይ ደግሞ አሸነፈ ይላል ማለት ነው። አ የአቤተሰብ የመጀመሪያዋ ናት። ሸ የሸቤተሰብ የመጀመሪያዋ ናት። ነ የነቤተሰብ የመጀመሪያዋ ናት። ፈ የፈቤተሰብ የመጀመሪያዋ ናት። ስለዚህ አሸነፈ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩት ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ቀጣይ ደግሞ ጠቅላላ ይላል ማለት ነው። ጠ የጠቤተሰብ የመጀመሪያዋ ናት። ቅ የቀቤተሰብ የስድስተኛዋ ናት። ላ የለቤተሰብ የአራተኛዋ ናት። ላ የለቤተሰብ የአራተኛዋ ናት። እንግዲህ በአንድ ላይ ጠቅላላ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዘረዘረ ይላል ማለት ነው። ዘ የዘ ቤተሰብ የመጀመሪያዋ ናት። ረ የረቤተሰብ የመጀመሪያዋ ናት። ዘ የዘ ቤተሰብ የመጀመሪያዋ ናት። ረ የረቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ዘረዘረ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩት ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ቀጣይ ደግሞ መነዘረ ይላል ማለት ነው። መ የመቤተሰብ የመጀመሪያዋ ናት። ነ የነቤተሰብ የመጀመሪያዋ ናት። ዘ የዘቤተሰብ የመጀመሪያዋ ናት። ረ የረቤተሰብ የመጀመሪያዋ ናት። እንግዲህ እዚህ ጋር መነዘረ ይላል ማለት ነው። እንግዲህ እዚህ ጋር የምታዩቸው የመጀመሪያ ድምጾች ናቸው ማለት ነው ሁሎችም። ቀጣይ ደግሞ ጴጥሮስ ይላል ማለት ነው። ጴ የጠ ቤተሰብ የስንተኛዋ ናት? የአምስተኛዋ ናት። ጥ የጠ ቤተሰብ የስድስተኛዋ ናት። ሮ የረ ቤተሰብ የሰባተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጴጥሮስ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጲላጦስ ይላል ማለት ነው። ጲ የጰ ቤተሰብ የሶስተኛዋ ናት። ላ የለ ቤተሰብ የአራተኛዋ ናት። ጦ የጠ ቤተሰብ የሰባተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጲላጦስ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ
ዋነት ጨዋነት ይላል ማለት ነው። ጨ የጨ ቤተሰብ የመጀመሪያዋ ናት። ዋ የወ ቤተሰብ የአራተኛዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጨዋነት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ገንዘብ ገንዘብ ይላል ማለት ነው። ገ የገ ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ዘ የዘ ቤተሰብ የመጀመሪያዋ ናት። ብ የበ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ገንዘብ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው ባለ አራት ሆሄ ወይም ደግሞ ባለ አራት ፊደል ቃላቶች ናቸው ማለት ነው። እንግዲህ በዛሬው ቪዲዮአችን እንዳጠቃላይ ባለ ሁለት ሆሄ ቃላት፣ ባለ ሶስት ሆሄ ቃላት፣ ባለ አራት ሆሄ ቃላት መስርተን አይተናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።